ለጓደኛው ሲል ተተኩሶበት የተጎዳው ሞገስ ሆስፒታል ገባ። ብሩክ ከሚሰቃይበት ቦታ በሰላም ወጥቶ ለቤቱ በቅቷል። ምሳሌ አባቷን ስታየው በጣም ደነገጠች። አባዬ ሲመጣ ምን ይዞልኝ ነው የሚመጣው? መቼ ነው የሚመጣው? እያለች በጉጉት የጠበቀችው ልጅ አባቷ ከሰውነት ጎዳና ወጥቶ ብስቁልቁል ብሎ ስታየው በድንጋጤ ሰውነቷ ተንቀጥቅጧል። ቅድስትም በሰላም ይንጣ ብላ እሷም በጣም ደስ ብሏታል። ዳጣዬም በሰላም ወደ ቤቱ ከመጣና ፈጣሪ ለቤቱ ካበቃው እኔም ተዝያለው የስለቴን አስገባለሁኝ አለቻት ለቅድስት። መድብል በጣም ጀግና ለወንድሙ ደረሰለት። ወንድ ማለት እንደዚህ ነው አለች ቅድስት። ለሉላ እንዳትነግሯት ታስባለች አለ የሞገስ የሉላ ባለቤት። ለሞገስ ንብረቱ እንዲመለስለት የነገረው ጠበቃው ባለቤቱን ለማማገጥ ከዛ ከድሃ ጋር ከምትሆኚ ከኔ ጋር ነይና ጊዜ እናሳልፍ በሰላም ከዛ ጥሩ ህይወት ትኖራላችሁ ብሎ ለሉላ ነገራት። እንደዚህ አይነት ርካሽ ነገር እኔ ፈጽሞ አላደርግም፣ እንዴት እንደዚህ ታስባለህ ስትል ሉላ መልሳለታል። መድበል ለሞገስ ደም የሚለግስለት ሰው ፈለገ። ተመሳሳይ የሞገስ የማህሌት ተንኮለኛ ጓደኛ ኤፍራታ ናት። ኤፍራታም ለመስጠት ፍቃደኛ ብትሆንም ተንኮለኛ ጓደኛ አብራት ስላለች ያችኛ አሳልፈሽ አንቺ ደም ሰተሽ ሞገስ እንዲድን ካደረግሽ እኔ ደግሞ ለዝና ነው የምሰጥሽ፣ ለደህንነትሽ ግን ከዚህ ከከተማ ብትወጪ መልካም ነው፣ ዝና ካገኘሽ ይገልሻል ብላ አስጠንቅቃታለች። ዝና ልጅቷን እያሰቃያት ይገኛል። ቤተሰቦችሽ ገንዘብ እያንጡ ያለበለዚያ እኔ አንቺን አልለቅሽም እያለ እያሰቃያት ነው። ለምንድነው በዚህ ልክ እኔን ልትጎዳኝ የቻልከው? ወደ ውጪ እንልካለን ብለህ አይደለም ወይ የመጣሁት ብትለውም ገንዘብ እንድትልክና እሱ ደግሞ የጠየቀው ገንዘብ ከቤተሰቦቿ የማይገኝ በጣም ብዙ ገንዘብ ነው። ከመጀመሪያው ነግሬህ ነበረ። ገንዘብ ገንዘብ ስንል ካሌብ የገዛ ወንድሙ መጥተው ይዘውት ሄደዋል። እኔ ያበበ ደበሳ ልጅ ተዋረድኩኝ ያለ ዝና። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ምሳሌ ድራማ ክፍል 103 ከብዙ ጊዜና እንዲሁም ጠፍቶበት በወንድሙ መኖር ወይንም መሞት ያላወቀው አንድ የእናቴ ልጅ ምን ነክቶት ይሆን? እኔ ወንድም ነኝ ወይ? እሱን እንኳን ያለበትን ቦታ የማልደርስበትና ያላወኩበት ብሎ ሲያስብ የነበረው መድብል የገዛ ወንድሙ ብሩክ በዝና ታይዞ እና በካሌብ በጣም ተጎድቶ ከሰውነት ጎዳና ወጥቶ አግኝቶታል። እነሱ ያዘጋጇቸው ሰዎችም ደግሞ በጣም አስቸግረዋቸዋል። ግን ሞገስም ደብድቧል። ምሳሌን እያተረፋት ልጅ ደግሞ አባቷንም አትርፏታል። የመድብል ጓደኛ የእስር ቤት ጓደኛው እሱም ብዙዎቹን ደብድቧል። መድብልም እንደዛው። ጠበቃ ብለህ እዛ እንዲጠብቁ ያዘዝካቸው ሰዎችን ሁሉ እንዳለ ረፍርፈዋቸዋል ሲል ደግሞ ለካሌብ ነግሮታል። የስህተታችን ነው፣ በገዛ እጃችን ነው። በመጀመሪያውም እናስወግደው እንግደለው ስልህ ገንዘብ ገንዘብ ስንል ጊዜያችንን ጨምረን በገዛ እጃችን ወይ ከገንዘብ ወይ ከሱ ሳንሆን እያለ ለካሌብ ነግሮታል። ዝና ምንም ያልተሳካለት አልሸነፍም የወንዶች በላይ ነኝ እያለው እሱም ምንም አልተሳካለትም። ምግብ እየሰጣችሁ ነው እንዲበረታ እያደረጋችሁት። ቢረባውና ቢጠማው አቅሙን ከየት ያገኘው ነበረ? ይህ ልጅ ቢያመልጥና ከዛ ሰፈር ቢጠፋ ለራሳችሁ ህይወት መጠንቀቅ አለባችሁ፣ እናንተኑ ነው እንድትጠፉ የማደርገው ብሎ አስጠንቅቋቸው ነበረ።
ቅድስትም ቤቱን እናሰናዳው ያለቻት ዳጣ ቤቱ ለምንድነው በዚህ ልክ እንደዚህ የሆነው? አሁን በሰላም ይንጣልን፣ ስለዚህ ቤታችንን ጸዳ አድርገን እንጠብቅ አለቻት ዳጣ። በጣም ደስ ብሏታል። ባለቤቷ የጠፋባት እንዲሁም ስልኩን አላነሳ ሲላት የተጨነቀችው ህሉላ ለዳጣ ደውላ ስልኩ አይጠራም ምን እንደሆነ ጨንቆኛል ብላ ለዳጣ ነግራታለች። ህሉላ አንቺ ደግሞ ዝም ብለሽ አታስቢ፣ ከአንዷ ሴት ጋር ተኝቶ ይሆናል፣ ምን ይሆናል ይመጣልሻል አለቻት። በማይቀለደው አትቀልጅ እንጂ ዳጣ፣ እንዴት እንደዚህ ትቀልጃለሽ ብላ ለዳጣ ነግራታለች። መድብል ስልክ ደወለ ለቅድስት። እሷም ደግሞ ምሳሌ አጠገቤ አለች ብላ ልጅቷ እንዳትሰማ ቅድስት አውርተዋለች። እንደሚመጡና እንዳገኙት ሲነግራት ቅድስት በጣም ደስ ብሏታል። ዳጣም እንደዚያው ሞገስ ተመቷል፣ ደምም አስፈልጎታል ተብላ ከሌላ ሰው ደምም እንደሚለገስለት እስሲን እንደተነገራት ደግሞ የኔ ወንድም ሞገስዬ ብላ በመመታቱ በጣም አዝናለች። በዚያው ደግሞ የሌላ ሰው ደም ከተጠቀመ ሞገስ ይቀየርብኛል የሚለውን ለቅድስት ነግራታለች። የደስታ ቅድስትዬ በሰላም ይንጣ እንጂ ብሩክ ለቤቱ ፈጣሪ ያብቀው እንጂ እኔ ተስየለታለሁኝ የስለቴን አስገባለሁ ብላ ለቅድስት ነግራታል። እስኪ ነይ ቀፊኝ በማለት የደስታ ሁለቱም ተቃቅፏል። ላንቺም የምትወጂው ወይንም ባልሽ ሊመጣልሽ ነው ብላ ለቅድስት ነግራታለች። አንቺ ደግሞ ምን እያልሽ ነው ብላም ለዳጣ መልሳል። ምሳሌ አባቴ መች ነው የሚመጣው የሚለውን አጣርታለች። ያም አዲስ አበባ እንደደረሰ ስትሰማ አባቷን ለማየት የናፈቃት እና በጉጉት የጠበቀችው ልጅ ግን አባቷ ወደ ቤት ሲገባ በአየችው ነገር በድንጋጤ ሰውነቷ ተንቀጥቅጧል። ሞገስም ሆስፒታል ገብቷል። ብሩክም እንደዚያው። ይህንን እያህል መቼም ሕግ ባለበት ሀገር እንዴት እንደዚህ የሰው ልጅ ይቀጠቀጣል ብሎ መድብል በጣም ተናዶ ለጓደኛው ነግሮታል። ዋናው ሰላም መትረፉ ነው ብሎ ሕክምናውን በሰላም እንደሚከታተልና አንተም በጣም ጎበዝ ነህ እያለ አበረታቶታል። ሞገስም እተኛበት ስለ ብሩክ ጤንነት አሳስቦት ብሩክ አለ። ብሩክም ሕክምና እየወሰደ እንደሆነ የመድብል ጓደኛ የሁለት ሰው ህይወት ያተረፈው ከሞገስም ጎን ሆኖ ለሞገስም ነግሮታል። ለቤተሰብ መነገር አለበት ሲባል ሞገስ ደግሞ አይሆንም አለ። ያኛው የመድብል ጓደኛ ትደነግጣለች። ለሉላ ቴክስት ጽፌላታለሁ ብሎ ነግሯታል። የአበበ ደበሳ ልጅ ያችን ልጅ እያሰቃያት ነው። እሷም ደግሞ ገንዘቡ እሺ በቃ ግን እኔን እንዳታበላሸኝ እያለች እያስጠነቀቀች ነው። ማህሌት ባሌ ተገኘ አለች። ከሱ ከተለያየች በኋላ ህይወት አስቸግሯት በጣም አስጠልቷት የነበረችው አሁንም እሱም ብታገኘውና ይቅርታ ቢያደርግልሽ ትመለሻለሽ ብሎ ዝና መስላት የእሷ ነገር እንደዛ እሺ ብላ ለዝና መልሳለታለች። ምክንያቱም ከሱ ከተለያዩ በኋላ ህይወት የተበላሽቷን ብላል። ኤፍራታም እንዳትሰጣት ደግሞ አስጠንቅቃታለች። ገንዘብ 50 ሺህ ብር ከከፈለ እሺ የሚለውን ድምጽ ሲሰማ አጠገብሽ ኤፍራታ ማህሌት አለች አይደለ? ለአሁኑ ይህን ያህል ገንዘብ ኬት አመጣለሁ? 20 ሺህ ብር አለ፣ 20 ሺህ ብር እሰጥሻለሁ። ምን ችግር አለ? እኔ ደሜ ተመሳሳይ ቢሆን ምን ችግር ነበር ብሰጠው ብሎ ሲላት የደም አይነቷ ቀይራ አይደለም ብላለች። ግን ያ ደግሞ አንቺ ህይወቱን ካተረፍሽው አሳልፌ ለዝና ነው የምሰጥሽ ስለተባለች ነው። ዝና ኤፍራታን ካገኛት ይገላታል። ለህይወትሽ ስቴ ከከተማ ውጪ ተደበቂ ብላ ማህሌት ትነግራታለች። በቀጣዩ ክፍል ያበበ ደበሳ ልጅ ምን ይውጠው ይሆን? እነ መድብል ደግሞ አሸንፈዋል። ያም ኃይለኛ እንደሆኑ ብዙ እንደሆኑ በጣም ጠንካራዎችና ጎበዞች እንደሆኑም ደግሞ ያበበ ደበሳ ልጅ ለካሌብ ነግሮታል። ብሩክ
በቀጣዩ ደግሞ ምን ያደርግ ይሆን? በጤንነቱ ሲመለስ የደነገጠችውስ ምሳሌ አባቷን በጉጉት የጠበቀችው እንደጠበቀችው ስላላገኘችው ምን ትለው ይሆን? ያን በክፍል 104 የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለ። በያላችሁበት ሰላም ቆዩልኝ። ባይ ባይ።